እንደምንላችኋል ክብራትና ክብራን ተመልካቾቻችን የምንገኝበት የአማራ ክልል የተለያዩ የልማት ስራዎችን የተከናወኑበት እንደሆነ ይታወቃል። በተለይ ደግሞ ከቅርብ ዓመታት ወዲህ እነዚህ የልማት ስራዎች ጠንከር ብለው ቀጥለዋል። የአማራ ክልልን ከሌሎች አካባቢዎች ለየት የሚያደርገው ደግሞ በአንድ በኩል ክልሉ ሰላሙን እያረጋገጠ በሌላ በኩል ደግሞ ይህንን የልማት ስራ ነው አጠናክሮ መቀጠል የቻለው። በዚህ የልማት ስራዎች ውስጥ ደግሞ ከነዚህ የልማት ስራዎች ጀርባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሉ። ምክንያቱም አጠቃላይ በክልሉ የሚከናወኑ ስራዎችን እየመጡ ይከታተላሉ፣ ይገመግማሉ፣ የስራ አቅጣጫዎችን ይሰጣሉ። ይህ ደግሞ በመንግስት ደረጃ ለክልሉ የተሰጠውን ትኩረት የሚያሳይ ነው። ምክትል ጠቅላይ ሚኒስትሩ ደጋግመው መምጣታቸው አጠቃላይ የልማት ስራዎችን መከታተላቸውና የስራ አቅጣጫዎችን መስጠታቸው ውጤት አመጥቷል ማለት ይቻላል። በምሳሌነት ብናነሳ አሁን የምንገኝበት የባህር ዳር ከተማን አጠቃላይ ውጤታማ የሆኑ የልማት ስራዎችን ማንሳት ይቻላል። የባህር ዳር ከተማ እንደሚታወቀው ቀድሞውኑም ውብ የነበረች ነች። ነገር ግን ደግሞ በዛ ልክ ተጠቃሚነትን ማረጋገጥ አልተቻለበትም። አጠቃላይ ኢትዮጵያ እየሄደችበት ካለው የልማት ጉዞ ጋር ተመጣጣኝ የሆኑ ስራዎች አልተሰሩላትም ነበር። ከቅርብ ዓመታት ወዲህ ግን እነዚህ ስራዎች ተሰርተው አጠቃላይ ውበቱን በመግለጽ ውስጥ የተሻለ ተጠቃሚነት በሚያመጣ ሁኔታ ውስጥ ብዙ ስራዎች ተሰርተዋል። እነዚህም ደግሞ ውጤት አምጥተዋል። ለዛ ደግሞ ማሳያው ዞር ዞር ብሎ ከተማዋ መመልከት ብቻ በቂ ነው። እነዚህ ስራዎች ግን አሁንም አላበቁም። ቀጣይ የተሰሩ ያሉ ስራዎች አሉ። የኮሪደር ልማትን ማንሳት እንችላለን። አዳዲስ የሆኑ ሆቴሎች እየተገነቡ ነው። መዝናኛ ስፍራዎች እየተገነቡ ነው። እነዚህ ስራዎች ደግሞ የተሻለ ውበቷን የሚያጎሉ ሆነዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ይህ ውጤት እንዲመጣ ትልቅ አበርክቶ አላቸው ማለት ይቻላል። ደጋግሞ መምጣት ብቻ ሳይሆን ደግሞ አጠቃላይ የጎደሉ ነገሮች ምንድናቸው፣ ሊሰሩ የሚገባቸው ስራዎች እንዴት ናቸው፣ አጠቃላይ በሀገር አቀፍ ደረጃ ካለው የልማት ጉዞ ጋር እኩል ለኩል በሚሄድ ደረጃ ነው ወይ ያለው የሚለውን በጥልቀት ነው የሚገመግሙት። ሌት ተቀን ማለት ይቻላል እነዚህ ስራዎች ቀጥ ብለው እንዲሄዱ በማድረግ ውስጥ ትልቅ ስራ አላቸው። ለዛም ይመስላል ዛሬ እዚህ ባህር ዳር ከተማ ሲደርሱ ደማቅ የሆነ አቀባበል የተደረገላቸው በርካታ የሃይማኖት አባቶች፣ ወጣቶች፣ አጠቃላይ የአካባቢው ነዋሪዎችም ጭምር ወጥተው በደስታ ነበር የተቀበሏቸው። ይህ ደግሞ ማሳያው በእርግጥም ለሰሯቸው ስራዎች እስካሁን ለመጡ ውጤቶችም ትልቅ እውቅና የሚሰጥ ነው ማለት ይቻላል። አጠቃላይ በተለይ በሀገር አቀፍ ደረጃ የተሰጠውን ልዩ ትኩረት የሚያመላክተውም ይህ የመጣው ለውጥ አንዱ ማሳያ ነው ማለት ይቻላል። ከዚህ በኋላ በሚኖራቸው ቆይታም ከዚህ በፊት የሰጧቸው አቅጣጫዎች፣ የሰጧቸው መመሪያዎች ምን ያክል ተተግብረዋል የሚሉትን ይከታተላሉ፣ ይገመግማሉ። ቀጣይ ደግሞ በምን ርቀት መጓዝ አለበት፣ አጠቃላይ የክልሉ የባህር ዳር ከተማ ስራ ምን መሆን አለበት በሚለው ላይ ልዩ የሆነ መመሪያን ይሰጣሉ ተብሎ ነው የሚጠበቀው። ስለዚህ በቀናት ደግሞ በሚኖራቸው ቆይታ ምን አይነት ሀሳቦችን ሰጡ፣ ምን ይመስላል የሚለውን በሂደት የምንመለከተው ነው የሚሆነው። አጠቃላይ ያሉ መረጃዎች ግን እነዚህ ናቸው።